በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሞነ ሕማማት እንዴት ሃይማኖታዊ ስነ ስርዓት አለው የሚለውን ለመመልከት እንግዳ ጋብዘናል። እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ገሊላ ቅዱስ አማኑኤል ካቴድራል የሃይማኖት መምህር ናቸው። መምህር ናትናኤል ድንቁ እንኳን ደህና መጡ። እንኳን ደህና ቆይኸኝ። ዛሬ ተጀምሯል። ስለዚህ ምንድነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ምን ይመስላል? የሰሞነ ሕማማት ሰሙነ ሕማማት የሁለት ቃላት ጥምረት ነው። ሰሙንና ሕማማት የሚሉ ቃላት ማለት ነው። ሰሙን ማለት የአንድ ሳምንትን የሰባት ቀኖችን መመላለስ የአንድ ሳምንትን ሁኔታ የሚያሳይ ነው። ሕማማት ማለት ሐመ ካለ የግዕዝ ግስ የተገኘ ነው። ትርጉሙም ደግሞ ሕማማት በብዙ ነው። ጌታ ኢየሱስ ክርስቶስ ለሰው ልጆች ሲል የከፈለውን ዋጋ የሚያሳይ ቃል ነው። ሰሙነ ሕማማት ማለት የጌታ የመከራ ሳምንት፣ የሕማም ሳምንት፣ የስቃይ ሳምንት ተብሎ ይነገራል እና በሰሙነ ሕማማት የምናየውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የምናስበው የምናከብረው ዋናው ነገር የክርስቶስን ሕማም፣ ሞት፣ ግርፋት፣ ስቅላት ይሄን ነው እያሰብን የምንቆየው ማለት ነው በሰሙነ ሕማማት ውስጥና የስቃይ የመከራ ሳምንት ነው ብለን ብንደምድበው ሰሙነ ሕማማት የሚለውን ቃል ይቻላል ማለት ነው። ታዲያ ጌታችን ኢየሱስ ክርስቶስ የስቃዩ ሳምንት ነው የሕማሙ ሳምንት ነው ሲባል ልክ እንደ ሰው ልጆች የጤና መታወክ አይደለም። በመብል በመጠጥ የሚመጣ የጤና መታወክ አይደለም። ሕማማት ሲባል ወይ መታመም ሲባል ያ ሳይሆን ስለ ሰው ልጆች የሰው ልጆችን ሕማም ወስዶ የሱን ሕይወት ሊሰጥ የታመመው ሕማም ነውና ሕማማት ሲባል የጤና እክል ደዌ እንዳልሆነ ይልቁኑ ስለኛ ሲል ራሱን ተወለቀ ምስለ ጊጉያን ከመደምረነ ምስለ ነፍሳተ ጻድቃን ይላል። ከወንጀለኛና ከበደለኛ ጋር ተቆጠረ እኛን ከቅዱሳኑ ጋር ሊደምረን ማለት ነውና የክርስቶስ የመታመሙ ሳምንት የስቃዩ የመከራው ሳምንት የሚነገርበት ነው ማለት ነው። በዚህ በሕማማት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ሰርታ የኢትዮጵያ ቤተክርስቲያን በሚገርም ሁኔታ ስርዓታዊ ናት። ስርዓት ያላት በስርዓት የምትመራ ናት እና ስርዓቷ በሕማማት ውስጥ 360ውን ቀን ከምታካሄደው ስርዓት የተለየ የአምስቱ ቀን ስርዓት የተለየ ነው። በዚህ በሕማማት ውስጥ ክርስትና የለም። በዚህ በሕማማት ውስጥ ፍታት የለም። በዚህ በሕማማት ውስጥ ስልጣነ ክህነት አይሰጥም። በዚህ በሕማማት ውስጥ የተለያዩ ፈቃዳተ ስጋ የሉም። ቅዳሴ የለም። መስዋዕት የለም። በጠቅላላ ሕማማት ልዩ ሳምንት ናት ማለት ነው እና የክርስቶስ ሕማም ሞት ብቻ የሚነገርባት ውስጧም ደግሞ ነገረ ክርስቶስ፣ ነገረ ማርያም፣ ነገረ መስቀል በጠቅላላ ነገረ ድህነት የሚነገርበት ሳምንት ነው ማለት ነው። ስለ ሰሙነ ሕማማት የስም ትርጓሜ በቀጥታ ይሄንን ካልን እንግዲህ ታማሚ መድኃኔ ዓለም ክርስቶስ ነው። መድኃኔ ዓለም ክርስቶስ ደግሞ እግዚአብሔር ነው፣ ራሱ እግዚአብሔር ነው እና በአጭር ቁመት በጠባብ ደረት ተወስኖ ወደ ዓለም ቢመጣ ዓለም ላይ ቢገለጥ የማይታመም መለኮት በስጋ ታመመ ብለን እናምናለን። የማይሞተው መለኮት በስጋ ሞተ ብለን እናምናለን፣ እንናገራለን። እነዚህኑ ሞቶ ትንሳኤሁ ሞቱንና ትንሳኤውን የምናውጅበት ጊዜ ነው ማለት ነውና በዚህ በሕማማት ውስጥ የክርስቶስ ፍጹም ተዋህዶ ራሱ ይነገርበታል። ምክንያቱም ለመለኮቱ ሞት ህልፈት የማይስማማው ሕማም የማይስማማው መለኮት በስጋ ታመመ እንላለን። ሊቁ ምን ብሎ ተናገረ? አንተ ሐማሚ ዘከመ እሪና ከምስሌና፣ አንተ ልክ እንደኛ ሰው ስለሆንክ የኛን ስጋ ስለተዋሃድክ እንደኛ ባጭር ቁመት በጠባብ ደረት ስለተገለጽክ ታማሚ ነህ። ወአንተ ኢሐማሚ ዘከመ እሪና ከምስለ አብ፣ አንተ ደግሞ ከአብ ጋር እኩል ስለሆንክ እንደ አብ የማይታመም ነህ እያለ ይናገራል። እንዲህ አንዱ ክርስቶስ የሚታመም የማይታመም ነው። አንዱ ክርስቶስ የሚሞት የማይሞት ነው ማለት ነው። እዚህ ምእመናንም በዚህ ሳምንት እንዲያደርጉ የሚፈቀዱና የማይፈቀዱ ሃይማኖታዊ ስነ ስርዓት ይኖራልና ምንድናቸው? ምእመኑ ሲያመልክ ስርዓቱን ሲፈጽም ማድረግ ያለበትና የሌለበት ተብሎ የተደነገጉ ምንድናቸው? ምእመናን እንግዲህ በዚህ ጊዜ ላይ ጋብቻ የለም። በአብይ ጾም ሙሉ የጋብቻ ስነ ስርዓት የለም። ፍትሃት አይከናወንላቸው ማስቀድሜ እንደተናገርኩት፣ ጥምቀተ ክርስትና አይከናወንላቸው ማስቀድሜ እንደተናገርኩት። እነዚህ ስርዓቶች በምእመናን ላይ ይታያሉ ማለት ነው። ምእመናን በፍጹም ልቡናቸው በሰቂለ ህሊና በአንቃደው ልቡና ሆነው ሁሉም በአንድ ልብ በአንድ ሐሳብ ሆነው የክርስቶስን ሕማም እየሰገዱ እየማለዱ የክርስቶስን ሕማም የሚያስቡበት ጊዜ ነው ማለት ነው። ስለ ኃጢአታቸው አሁን ዛሬ እኛ ስንሰግድ፣ ስንጾም፣ ስንጸልይ ክርስቶስን ይረባል ይጠቅማል ብለን አይደለም። ተጠቃሚዎች እኛ ነን። በረከት አግኞች እኛ ነን። ከኃጢአት ምንላቀቅም እኛ ነን ማለት ነውና የክርስቶስን ሕማም እንዲሆነን ኃጢአታችንን ስለማስተሰረይ የምናስብበት ጊዜ ነው ማለት ነው ሕማማት። ስለሰጡ ማብራሪያ እናመሰግናለን መምህር ናትናኤል ድንቁ። እሺ እኔም አመሰግናለሁ።